የምትፈልገው? እንዴ ሄለን እኮ የሌላትን ማንነት አመጣ እኮ ነው ለአንተ ዝቅ ብላ እኮ ነው ተንበርክካ እኮ ነው የለመነቻት። አንተ ማን ስለሆንክ ነው እንደዚህ የምታደርገው? እንዴ አላዘውም እንዴ ተነዋል እንደዚህ ይሆናል ብዬ በእውነት አልጠበቅኩም። ምናልባት የአብ ስራ በሌሊት በዛ ሁኔታ ወደዛ ቤት የሄደበት ምክንያት በእናንተ በጥምረታችሁ ውስጥ ሶስተኛ ሰው ካለ ያንን ሶስተኛ ሰው ጥርዝ ልታስይዙት ጥግ ልታስይዙት ይገባል። የአብ ስራ እንዳለው ከልዩ ጋር ልዩን አርባ ምንጭ መጥራቱ አንቺ እንዲሰማሽ ነው እንጂ እኔ ከእሷ ጋር ጨርሻለሁ ብሎ ሲል ሰምተነዋል። እና ከዛ በኋላ ያለውን ያንን ሁሉ ሲሰራ የነበረው ነገር ድራማ ነበረ ማለት ነው እየሰራ የነበረው። ሰላም ጤና ይስጥልኝ። እንዴት አላችሁ? የምክር ቲዩብ ቻናል ተከታታዮች በያላችሁበት ሀገር በያላችሁበት ቦታና በያላችሁበት ሁኔታ ሰላማችሁ እንዴት ነው? እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ ባልጠበቅነው መልኩ ያው የነ ሄሉን ቪዲዮ ተመልክተነዋል። እንደዚህ ይሆናል ብዬ በእውነት አልጠበቅኩም። ምናልባት የአብ ስራ በሌሊት በዛ ሁኔታ ወደዛ ቤት የሄደበት ምክንያት ብዬ በራሴ ሳስብ የነበረው የሆነ ነገር ተሰምቶት ይሆን፣ ይቅርታ ለማድረግ ይሆን፣ ቀጣዩን ነገሩን ደግሞ ከእሷ ጋር ሊያደርግ ብሎ ይሆን ግን የሚለው ግምት ውስጥ ነበርኩኝ የነበርኩት። እና ደግሞ ትላንትና ምንም ቪዲዮ ስላለቀቁ እሷም እሱም ስላለቀቁ ምናልባት እንግዲህ በር ዘግተው እየተመካከሩ ሊሆን ይችላል የሚል ግምት ላይ ነበርኩ፣ እውነት ለመናገር ማለት ነው። በቃ ተነጋግረው ተመካክረው ነገራቸውን አንድ ጥግ ሊያደርሱት ሊሆን ይችላል። ትላንትና ቪዲዮቸውን አልለቀቁም። እንግዲህ ያልኩኝ እያሰብኩኝ እያለ እንግዲህ ዛሬ ሄሉ ይህንን ቪዲዮ ለቃ አይተነዋል፣ ሰምተናቸዋል። እንግዲህ ምን ማለት እንደሚቻል በእውነት አላቅም። ምን ማለት ምን መፍረድ ምን ማድረግ እንደሚቻል የሚታወቅ ምንም ግራ ነው የሚያጋባው የነ ሄለንና የአብ ስራ ጉዳይ። እሷ እንግዲህ ስትናገር እንደሰማናት ከዚህ በኋላ እንደጨከነች እንደቆረጠች ከዚህ በኋላ እሱን እንደማትለምንና እንደማትፈልግ ስትናገር ነበር። እሱም ደግሞ በቃኝ ብሎ ያው ትቷቸው ሲወጣ ተመልክተናል። ግን የአብ ስራ እንደተናገረውና እንዳለው እውነት ከልዩ ጋር ልዩን አርባ ምንጭ ድረስ ሲያስጠራና ከእሷ ጋር አበባ ይዞ ያንን ሁሉ ቃል ሲገባ በሚዲያ ከዚህ በኋላ ከአንቺ ጋር ነኝ ምናምን እያለ ሲናገር እንደ እውነት እሱ እንዳለው እኛ በእርግጥ ገምተናል። ምናልባት ሄሉ ህመሙን እንድትመለከተው ሊሆን ይችላል ይህንን ያደረገው የሚለውን ነገር ተናግሬበታለሁ። ግን እውነት ሄሉ ህመሙን እንድትመለከተው ብሎ ነው ያደረገው። እሱም ዛሬ ደግሞታል። አንቺ እንዲሰማሽ ነው ይህንን ያደረግኩት እንጂ ከእሷም ህይወት ወጥቻለሁ ብሏል ደግሞ ዛሬና ድራማ ነው። ሄሉ ማናት ልዩና የአብ ስራ ድራማ ነበር እየሰሩ ያሉት ማለት ነው። ምንድን ነው እያደረጉ ምንድን ነው እየሰሩ ያሉት? የእውነት በጣም ግራ ነው የሚያጋባው። ግን በማንም ላይ ምንም ማለት አይቻልም። ምንም ማለት ነው። ልዩም እውነት ለመናገር እጅግ በጣም ታሳዝነኝ ሰው ናት። ሄሉም እንደዛው። የአብ ስራም የራሱ የሆነ እንዲሆንና እንዲል ያደረጋቸው ያደረገው ብዙ ነገሮች አሉ። እነሱ ሁለቱ ብቻ ሄሉና የአብ ስራ ብቻ ተነጋግረው ነገራቸውን መፍታትም ከሆነ መፍታት መበተንም ከሆነ መበተን ላይ መድረስ ሲገባቸው ሌሎች ሰዎች ጣልቃ ገብተው በእነሱ ህይወት ላይ መናገር ከጀመሩ አስቸጋሪ ነው የሚሆነው። ይሄ ነገር ለወደፊቱም ለትዳር ለጓደኝነት የሚመች ነገር አይደለም። ባለጉዳዮቹ ሁለቱ ተፈቃቃሪዎች አርግዤልሃለሁ ብላ የጠራችውና በቃ ሄሉ አረገዘችልኝ ብሎ ወደ ሄሉ የመጣው ሁለቱ ባለጉዳዮች ናቸው። በዚህ ጉዳይ ላይ ተነጋግረው በቃሽኝ በቃኝ መባባልና ማለት የሚችሉት ሁለቱ ብቻ ናቸው። እንዴ ሄለን እኮ የሌላትን ማንነት አመጣ እኮ ነው ለአንተ ዝቅ ብላ እኮ ነው ተንበርክካ እኮ ነው የለመነቻት። አንተ ማን ስለሆንክ ነው እንደዚህ የምታደርገው? እንዴ አላዘውም እንዴ ይህንን ነገር መነጋገር የሚችሉት እንጂ በነሱ ህይወትና በነሱ ጉዳይ ውስጥ ሌላ ሶስተኛ ሰው ገብቶ ሊናገርበትና ያልተገባ ነገር ሊያደርግ ምንም አግባብም አይደለም።
አግባብም አይደለም። ማንም ሰው ደግሞ እንደዚህ አይነቱን ጣልቃ ገብነት የሚፈልግ ሰው የለም። እኔ እንግዲህ ለሶስቱም እግዚአብሔር እረፍትን እንዲሰጣቸው እፈልጋለሁ፣ እጸልይም አለው። የአብ ስራም ማረፍ አለበት፣ ልዩም ማረፍ አለባት፣ ሄሉም ማረፍ አለባት። ሄሉ በጣም ብዙ ጉዳቶችን አስተናግዳለች። ምናልባት እሷ በምትሰራቸው ችግሮችም የምታስተናግዳቸው ጉዳቶች አሉ። በሌላውም ሰው ችግር ምክንያት የምታስተናግዳቸው ጉዳቶች አሉና ግን እኔ ለሄሉም ብቻ ሳይሆን ብዙዎች የእሷን ቻናል የምትከታተሉ የኔንም ቻናል የምትከታተሉ ሰዎች በአጠቃላይ መምከር የምፈልገው ትልቅ ነገር አለ። ማለት በዚህ በትዳር ጉዳይ ላይ በጓደኝነት ጉዳይ ላይ የሚታዩ ስህተቶች አሉ። ሄሉና የአብ ስራ ፍቅረኛሞች ናቸው። ተፈቃቅረው እንግዲህ እስከ ፍጻሜው አብረው ለመጓዝ የተመካከሩ የተነጋገሩ ብዙ ነገሮችን ያሳለፉ ሰዎች ናቸው፣ እንደምናያቸው እንደሰማናቸው ማለት ነው። ያው ግን በመካከል ነገራቸው አንዴ ሲነሳ አንዴ ሲወድቅ፣ አንዴ ሲነሳ አንዴ ሲወድቅ አሁን ያሉበት ደረጃ ላይ ደርሰዋል። ለዚህም ደግሞ ምክንያት የሚሆን ሁለቱም ጋር የተፈጠሩ ችግሮች አሉ። ሁለቱም ጋር የታዩ ችግሮች አሉ። እንደገና ደግሞ በሶስተኛ ደረጃ ሶስተኛ ሰው በነሱ ነገር ውስጥ ያለ በነሱ አብሮነት ውስጥ ያለ ሶስተኛ ሰው መኖሩም በነሱ ጉዳይ ላይ የራሱ የሆነ ተጽዕኖን አድርጓል። ይሄ የማይካድ ነገር ነው። ልዑል የሄለን ጓደኛ ነው። ጓደኛ ማለት ኖርማል ጓደኛ እንደሆነ ነው የሚናገረው። እሷም የምትናገረው ኖርማል ጓደኛዋ እንደሆነ ነው። ነገር ግን ከዚህ በፊት ከያብ ስራ እኩል ፍቅሩን ሊገልጽላት አበባ፣ ቀይ አበባ ይዘው የተጠራበት ቦታ ሄዶ ከአብ ስራ ጋር ሁለቱም አበባ፣ ቀይ አበባ ይዘው ሄሉን እንዳገኟት የምናውቀው ነገር ነው። እና እሷ ጓደኛዬ ነው ብላ ብትል ምናልባት ልዑል ውስጥ ያለ ነገር ይኖር ይሆን ወይ ብለን በጥያቄ ምልክት እንዳናልፍ፣ አዎ በአንድ ወቅት ፍቅሩ ሊገልጽላት ቀይ አበባ ይዞላት ሄደ። መቼም አፍቃሪ ነው ቀይ አበባ ይዞ የሚሄደው እንጂ ለኖርማል ጓደኛ ቀይ አበባ ተይዞ አይኬድም። ይሄ የሚታወቅ ነገር ነው። እንግዲህ እሷ እንደምትለው ጓደኛዬ ነው የምትለው። እሺ ጓደኛዋ ነው ብለን እንውሰደው። ግን በልዑልና በሄሉ ጓደኝነት የአብ ስራና በሄሉ ፍቅረኛነት ወይም ደግሞ ጓደኝነት ያው የሁለቱ የተለያየ ጓደኝነት ስለሆነ መካከል ልዩነት ሊኖር አይገባም ወይ ነው የኔ ጥያቄ። ልዩነት ሊኖር ይገባል። ልዑል ጓደኛዋ ነው፣ የአብ ስራ ደግሞ ፍቅረኛዋ ነው። የአብ ስራ ፍቅሯታል፣ ሊያገባት ያው ሊጋቡ ተፍተፍ ሲሉ ነበረ። እስከ ቀለበት ታገብኛለሽ ወይ የሚል ጥያቄ ሁሉ ተጠያይቀው እሺ የተባባሉ ሰዎች ናቸው። በሄሉና በየአብ ስራ መካከል ልዑል ማን ነው የአብ ስራ የማይፈልገው ሰው ልዑል አለ። ምክንያቱም እዛ ቦታ ላይ ሄሉ የአብ ስራን በጓደኝነት ከያዘች በኋላ ከእሱ ጋር ከተፈቃቀደች በኋላ ልዑልን በሚገባው ልክ ማራቅ ነበረባት። እሷ ይሄንን ባታስተውል ልዑል ራሱ ሊያስተውል ይገባው ነበረ። እነዚህ ልጆች በአንድነት ለመኖር ትዳርን አስበው እየሄዱ ናቸው። ስለዚህ እኔ ከዚህ በኋላ ጥቂትም ቢሆን ጥግ መያዝ አለብኝ በሚለው ነገር ጥጉን ይዞ የሁለቱን ጓደኝነት ወይም የሁለቱን አብሮ መሄድን በደስታና ሊቀበል ሲገባው፣ ነገር ግን ልዑል በብዙ ነገሮቿ ውስጥ እየገባ ለሄሉ አፍ ሆኖ ሲናገር ነው የምንሰማው። ለሄሉ አፍ ሆኖ ምላስ ሆኖ ሲናገር ብዙ ቦታ ሰምተናል፣ ዛሬም ሰምተነዋል። ማለት የማይገባውን ነገር ጉዳዩ የአብ ስራና የሄሉ ሆኖ እነሱ ተነጋግረው ማለት የሚገባቸውን ተባብለው መቀጠልም ከሆነ መለያየትም ከሆነ ማድረግ ያለባቸውን ማድረግ መወሰን ሲችሉ፣ ልዑል ግን በነገሮቻቸው ውስጥ ገብቶ ሲናገር ነበር። ይሄ ደግሞ ያኛውን ሰው ይጎዳል፣ የአብ ስራን ይጎዳዋል። ይሄ
ማንም ሰው ቢሆን የማይፈልገው ነገር ነው። ሶስተኛን ሰው ማንም ሰው አይፈልግም በዚህ በትዳር ጉዳይ ላይ ማለት ነው። ለዚህ ማነሽ ሄሉ እናትሽን መጠየቅ ትችያለሽ። የቅርብ ዘመዶችሽ፣ ጓደኞችሽ ባለትዳር የሆኑ ያገቡ ሰዎችን ጠይቀሽ መረዳት ትችያለሽ። አንቺ ፍቅረኛ ይዘሽ ከፍቅረኛሽ ጋር መኖር ከጀመርሽ በኋላ እንደ ፍቅረኛ የሚያይሽና የሚያስብሽ ሌላ ሰው ሶስተኛ ሰው አብሮሽ መኖር አብሮሽ መውጣት መግባት እንደ ጥላ እየተከታተለ በየደረሽበት እየደረሰ ያኛውን ፍቅረኛሽን የሚያስቀና አይነት ሰው መኖር የለበትም በፍጹም ማለት ነው። ከዚህም በኋላ አንቺ ገና ነሽ፣ ብዙ ዘመን አለሽ፣ ብዙ እድሎች አሉሽ፣ ብዙ ፈላጊዎች አሉሽ። ነገር ግን አሁንም ፈላጊ መጥቶ አንቺን በትዳር የሚፈልግ ሰው መጥቶ አሁንም ከልዑል ጋር እንደነበረኝ አይነት መቀጠል እቀጥላለሁ ብለሽ የምታስቢ ከሆነ አሁንም ነገርሽ ይበላሻል። ምክንያቱም ማንኛውም ወንድ እንዲህ አይነቱን ነገር አይፈልግም በተአምር ማለት ነው። በተአምር ጠይቂ፣ ጎረቤት ጠይቂ፣ ጓደኛ ጠይቂ፣ እናትሽ አለች እናትሽን ጠይቂ፣ አባትሽ አሉ አባትሽን ጠይቂ። ብዙ ያገቡ በትዳራቸው የተከናወነላቸው ብዙ ሰዎች አሉ። ጠይቂ፣ አንብቢ፣ መጽሐፍ አገላብጪ፣ ስለ ትዳር የሚያወራ መጽሐፍ። ስለዚህ ከዚህ በኋላ ላለውም ለምትጀምሪውም ጉዞና ጓደኝነት ካልተጠነቀቅሽ በስተቀር አሁንም ተመሳሳይ ሁኔታ ሊገጥምሽ እንደሚችል መጠራጠር የለብሽም። ያፈቀርሽው ሰው ከሌላ ሴት ጋር አንቺ ከልዑል ጋር እንደምትሆኚው ያም ሰው ያፈቀርሽው ሰው ከሌላ ሴት ጋር እንዲሆን እንደማትፈልጊው እንደምትቀኘው ሁሉ አብሮሽ ያለው ጓደኛሽም ፍቅረኛሽ አንቺ ከሌላ ወንድ ጋር እንደዛ ስትሆኚ ሲያይ ይቀናል። ይህንን መርሳት የለብሽም። ስለዚህ ለቀጣዩም ኑሮሽ፣ ለቀጣዩም ትዳርሽ፣ ለቀጣዩ ከሌላ ሰው ጋር አብረሽ ለምትሄጁ ጉዞ ሶስተኛን ሰው ከመካከልሽ ማውጣት አለብሽ። ካጠገብሽ ማራቅ አለብሽ። ጓደኝነት ነው፣ በደርዝ መሆን አለበት፣ በጥግ መሆን አለበት እንጂ በአንቺና በፍቅረኛሽ መካከል እየገባ የሚናገርና የሚያወራ ያንን የፍቅረኛሽን ልብ ሊጎዳ የሚችል ነገር የሚናገር ሰው ከሆነ ለአንቺ ጥሩ ስለማይሆን ነገርሽም ሊዘልቅ ስለማይችል ሶስተኛን ሰው ከዚህም በኋላ ቢሆን ካጠገብሽ አስወግጂ። የልዑልም ሄሉም የኔም ቻናል ተከታታዮች በዚህ አይነት ጥምረት ውስጥ መቀጠል ወይም ደግሞ ጀምራችሁ እየሄዳችሁ ያላችሁ ሰዎች ወንዶችም ሴቶችም ልትሆኑ ትችላላችሁ። ይሄ እውነት መቼም ይገባችኋል። እናንተ ያፈቀራችሁት ሰው፣ እናንተ የወደዳችሁት ሰው ከሌላ ሰው ጋር በእንደነዚህ በልዑልና በሄለን አይነት ሁኔታ ብታዩት እንደምትቀኑ፣ ልባችሁ እንደሚቆስል፣ ልባችሁ እንደሚያዝን የታወቀ ነገር ነው። ስለዚህ ይህንን ጅማሮ ጀምራችሁ ጉዞ የጀመራችሁ ሰዎች ካላችሁ ሶስተኛ ሰው ባጠገባችሁ ካለ የጓደኝነትን ደርዛ ሲይዛችሁት ካጠገባችሁ ልታርቁት ነው የሚገባው። ምክንያቱም አስቸጋሪ ሊሆን ስለሚችል ማለት ነው። የምናየው የነ ሄሉ ቪዲዮ እንግዲህ ለትምህርታችን ሊሆን ስለሚገባ ተምረንበት ልናልፍ፣ ለእኛም ትምህርት የሚሆን ነገር ለዘላቂው መንገዳችን የሚጠቅም ነገር ይዘንበት ልንወጣ ይገባል እንጂ እነሱ በደረሰባቸው ነገር አዝነን አልቅሰንም ተክዘንም ብቻ ማለፍ ስለሌለብን ነው ይህንን መናገር የፈለኩት። ስላዳመጣችሁኝ አመሰግናለሁ። የቻናሌ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ።